እንዴት አደርሽ የኔ ፍቅር? የከረባት ምርጫዬን ወደድሽው? ትንሽ ጠበቅ ብሏል አይደል? እኔ ግን ወድጄዋለሁ። ዳናደር ኮንዶም እንዴት አደርሽ አሜ? እስቤ ትደርሻለሽ። ልጄ ምን ሆና ነው የቆየችው? ምን እሷን ነገር ታውቀው የለ? ይሄ ዘፈን ከጀመረች እኮ ሁሉንም ነገር ነው የምትረሳው። እንደውም መጣች። እንደውም ነው መጣች። ሌላ ዳርች ላይ ውድ አባቴ አክስቴ ዳርሽ እንዴት አደርሽ ልጅ? ደህና ነኝ የኔ ውድ አባት። አንቺ ልጅ ግን በቃ ውጪ ካልተባልሽ አትወጪም ማለት ነው እንዴ? ይኸው ሰዓቴን ጠብቄ እኮ ነው የተገኘሁት። በዚህ ወይ አንቺ ቁርሽ ይሄ ሙዚቃ ግን ከትምህርትሽ እያዘናጋሽ ይመስለኛል። እንዴ በጣም እያደላሽ እኮ ነው። የነፍስና የስጋ ጥሪ ስለሆነ በፍጹም አያዘናጋኝም። ሁለቱንም በኩል ነው ማስኬዳቸው። አንዱንም አላስበልጥም። አባዬ ቆይ ለምንድን ነው እንደሱ የምታይኝ? እንዴ እያየሽ እንደሆነ እንዴት አወቅሽ?
አባቴ እኔ አጠገብ ሆኖ ዝም አለ ማለት እኔን እያየ ነው ማለት ነው። እኔ ዝም ካልኩኝ አንቺ ዝም ካልሽማ ያው ቀን ቀን ስትቆጥሩ የምትዩን ገንዘብ በሀሳብሽ ደግመሽ እየቆጠርሽ ነው። የኔ ልብ ብርሃን፣ የኔ ትንሿ ልዕልት፣ ስወድሽ እኮ ህይወቴን እሰጥሻለሁ። የኔ ውድ አባት፣ እኔም በጣም ነው የምወድ። ቆይ አንቺ ግን በቃ ገንዘብ ቆጣሪ አድርገሽኝ ያረፍሽው አይደል? ወንድሜ ለምንድን ነው የምትስቀው? እናሳ ሌላ ምን ጉዳይ አለሽ? ዝም የምትይው እሱን እያሰብሽ መሆን አለበት። ወንድሜ እያሾፍክብኝ ነው? ዝም ማለታችን ማለት ማሾፍ ማለት ነው እንዴ? አሃ አንቺ ወሬኛ ነሽ እያልሽኝ ማለት ነው? አፈረጠች አባቴ። ዝምታ እንደምችል በደንብ አሳይሻለሁ። እኔ እንግዲህ እንግዳ ቀጥሬ ያሉት ልተዋችሁ ነው። ደህና ዋሉ። ደህና ዋልልኝ አባቴ። መልካም ቀን ወንድሜ። ቶሎ ቶሎ ቤዚ ታክሲ ቦታ እንዳደርስሽ። ቤዚዬ በላ በላ አድርጊና እንሂድ፣ ታክሲ ቦታ አደርስሻለሁ። እሺ አሚያው እንጨርሳለሁ። ሻይት ጋር ነው ቆይ ልስጥሽ አንቺ። ወይ ሀሚዬ ሻዩ ግን ቀዝቅዟል። እንዴ አንቺ ነሽ አርፍደሽ ያስጠበቅሽ። እኔ ያናገርኩ ለምንድን ነው ደጅ ደጁን የምታየው? ታዲያ በጆሮ እንጂ በእኔን እንደማዳመጠሽ ነው። ከፈለክ በግርህም ስማ፣ ግን አይኔን እያየ እንድታወራኝ ነው የምፈልገው። አንቺንም እድሜ ልኬን አየሁሽ እኮ። እሺ ማየቱን እስቶ ለጠየቅኩ ጥያቄ መልስ ስጠኝ። ጠይቀሽኛል እንዴ? አየህ፣ አይንህን ብቻ ሳይሆን ጆሮህንም ጭምር ነው በር ላይ የጣልከው። ሶሪ ሳምሪ፣ ምን ነበር ያልሽኝ? ለምን ቤተሰቦችህን አንፈልጋቸውም ነበር ያልኩ። ሁሌ አይደል እንዴ የምነግርሽ? የት ብዬ ነው የምፈልጋቸው? ለምን ማደጎ ቤት ሄደን ማዘርን አንጠይቃት? ታያቸው እባክሽ። አንዴ ጥለው የሌሉ ሰዎች አሁን ምን እንዲያደርጉልኝ ነው የምፈልጋቸው? ለምን አያደርጉልህም? ቤተሰቦች አይደሉ እንዴ? ቤተሰባቸው እንደሆን ካልፈለጉት አለመፈለጋቸውን አንተ እንዴት ታውቃለህ? ቢፈልጉኝ ኖሮ ማይኑላ መጠለው ዝም አይሉም ነበር። ካስቀመጡኝ ቦታ መጥተው ይፈልጉኝ ነበር። በምን ሁኔታ ላይ እንዳሉ ሳታቅ ዝም ብለህ አትፍረድ። ታያቸው እባክሽ። እንባዬን የሚጠርግልኝ እጄን ይዞ ዳዴ የሚያስብለኝ በሚያስፈልገኝ ሰዓት ካጠገቤ ሳይኖሩ አሁን በሁለት እግሬ ቁሜ መራመድ ስችል ማንም ምንም አያደርግልኝም። እንደዚህ ያልክ ራስን አታማኝ። እንደውም ልንገርህ፣ ከምንም ጊዜ በላይ አሁን ነው ወላጅ የሚያስፈልግ። ለምንድን ነው የሚያስፈልገኝ? አሁን እኮ ንፍጤን ተነፍቼ ጨርሻለሁ። አዎ ጨርሰሃል፣ ግን ደግሞ አዲስ ህይወት የምትጀምርበት ጊዜ ከፊት ለፊት ነው ያለው። እናማ እንደ ሰው ልል ብሎ የሚድርህ ወላጅ፣ እንደ ወንድም እንኳን ደስ አለ ብሎ የሚያቅፍ ወንድም ያስፈልጋል እያልኩ ነው። ማንም አያስፈልገኝም። አሁን ያለሁበት ህይወት የኔ ማንነት ነው። እናትም ሆነ ወንድም አላጣው። እድሜ ለማደጎ ቤት። ይልቁንስ ሀሳቡን ካመጣሽው አይቀር ያንቺን ቤተሰቦች ብንፈልጋቸው የተሻለ ይመስለኛል። የኔ እንኳን ያለቀለት ጉዳይ ነው። ያለቀለት ማለት? አባቴ ከመጀመሪያውም አይታወቁም። እናቴ ግን ህይወቷ እንዳለፈ ተነግሮኛል። እናትሽ በህይወቷ አትኖርም እኮ ቤተሰቦቿ ሊኖሩ ይችላሉ። እኔ እንጃ፣ ለምን እንደሆነ አላውቅም፣ ግን ባገኛቸው በጣም ደስ ይለኛል። ለምን እንደሆነ አላውቅም፣ ሳላውቃቸው ራሱ ዝም ብሎ ይናፍቁኛል።
የነከሰ ካሴት መሰልኩ አይደል? አይ አይዞሽ ቤዝዬ ተረጋጊ። የዘፋኛዋን ድምጽ ትተሽ በራስሽ ድምጽ ለመጫወት ሞክሪ እሺ። እንዳላበላሽው እኮ ፈርቼ ነው። አንቺ እኮ በተፈጥሮ እኮ ደስ የሚል ድምጽ ነው ያለሽ። በዛ ላይ ደግሞ በራስሽ ቀለም ቆንጆ አድርገሽ መጫወት ትችያለሽ። እሺ ቤዝዬ። ቆይ የሰው ዘፈን በራስ ድምጽ ቀይሮ መስፈን ይቻላል ማለት ነው? በደንብ እንጂ። አንቺ እኮ መጀመሪያ የምትዋሽው ግጥምና ዜማውን ብቻ ነው። በተፈጥሮ ድምጽ ስላለሽ አንቺ ድምጽሽን ተጠቅመሽ ቆንጆ አድርገሽ መጫወት ነው። አይ ብሬ ሳትማር ያስተማርክ ጀግና ማለት እኮ አንተ ነህ። ኧረ ተይ። እውነት የምሬን እኮ ነው እንዴ። ተምረህ ሳትጨርስ ስለ ሙዚቃ ይሄን ያክል ጥልቅ እውቀት ካለ ከዚህ በላይ ምን ትፈልጋለህ? ጀግና ማለት አንተ ነህ ካልሽ ምን ይደረግ። አመሰግናለሁ። አሁን እንዳልኩሽ ተረጋጊና በራስሽ ድምጽ ለመጫወት ሞክሪ እሺ። ሜጀርን እንግዲህ አንተ ታውቀዋለህ። እንቅልፌን ወስደው እኔ ጋየታለ ለአንድ ቀን ሌሊቱ ፍጹም አልነጋለ ቀኑ ሌሊት መስሎኝ ታይቶኝ ነው መሰለኝ እንጃ ብትለየኝ ሌሊቱ አልነጋለኝ። ዋው አየሽ እንዴት እንደሚያምር ድምጽሽ። በደንብ ተጫወትኩት ከሚገባው በላይ። አሁንማ ተምሬያለሁ። ከዚህ በኋላ ራስን መምሰል ብቻ። እድሜ ለአንተ ጓደኛዬ። እኔ ምን አደረኩኝ? አንቺ የተጠቀምሽ የራስሽን ድምጽ። በጣም ጎበዝ። ደግሞ ጥሩ ለውጥ እያየሁብሽ ነው ቤዝዬ። ከዚህ በኋላ የወንድም ሆነ የሴት ሙዚቃ ስትጫወቺ በፍጹም ለማስመሰል እንዳትሞክሪ እሺ። እሺ የኔ ጓደኛ፣ ከዚህ በኋላማ ተማርኩኝ እኮ ሰው መምሰል የሚባል ነገር የለም። ከሰዓት ይመችሻል እንዴ ቤዚ? እኔ እንጃ ብሬ፣ እርግጠኛ እንኳን አይደለሁኝም። በቃ እንግዲህ አስተማሪያችን ሳይገባ ወደ ክላስ መግባት አለብኝ። ልሂድ። የቀና ጀንበር አቶ ዳንኤል ነኝ። እንደምን አለ? ዛሬ መስከረም ነሽ? መስከረም እባላለሁ። አቶ ዳንኤል ትናንት ደውዬልህ ነበር፣ አስታወስከኝ? ኦ እንኳን ደህና መጣሽ ወይዘሮ መስከረም። ውጭ ላይ ስምህ ገናና ነው እና ስላገኘው በጣም ደስ ብሎኛል አቶ ዳንኤል። አመሰግናለሁ እህቴ። የሚጠጣ ነገር ምን ይምጣልሽ? ውሃ ባገኝ ደስ ይለኛል። እሺ አመሰግናለሁ። ይቅርታ ውሃ በጣም ስለምወድ ነው። የታወቀ ነገር ነው፣ ማብራራት አይጠበቅብሽም። እሺ ወይዘሮ መስከረም አሁን ወደ መጣሽበት ጉዳይ መግባት እንችላለን። አቶ ዳንኤል እውነት ለመናገር ምን እንደማደርግ የት እንደሚሄዱ ብሎ ግራ ግብት ብሎኝ በቃ በደም ነፍስ ነው መንቀሳቀሰውና ይገባኛል። ነገር ማርገዝ ቀላል አይደለም። እዚህ ደግሞ ስለመጣሽ ደግሞ መፍትሄ ታገኛለሽ ብዬ አስባለሁ። አመሰግናለሁ። አይዞሽ፣ እንባ አይንን ይጎዳል እንጂ የልብን ህመም አይፈውስም። የሚሰጥ ንጹህ ልብስ ለብሶ ሲወጣ
ችግርና መከራ ያለበት አይመስልም። እውነት ነው። ሁላችንም ልንገምተው የምንችለው ነገር ነው። ኧረ የኔ ይለያል አቶ ዳንኤል። አንጀቴ እየተቃጠለ ውስጤ እየቆሰለ ካጠገቢ ሀዘኔና ችግሬን እንኳን የማዋየው አንድ ሰው የለኝም። እንደዚሁ በሰው ፊት ደስተኛ ለመምሰል እየሞከርኩኝ እንደዚሁ ዝም ብዬ እየተወዛወዝኩ እኖራለሁ። ስሜትሽ ይገባኛል። እያረሩ መሳቅ በጣም ከባድ ነገር ነው። እኔ አልቻልኩም። ከአቅሜ በላይ ሆኖብኛል። አይዞሽ ወይዘሮ መስከረም፣ ትንሽ ደቂቃ እሰጥሻለሁ። እንዲወጣልሽ ትንሽ ማልቀስ ትችያለሽ። አይዞሽ። ወይዘሮ መስከረም አሁን እንዴት ነሽ? ደህና ነኝ። አሁን ተረጋግቻለሁ። መልካም። አሁን መቀጠል እንችላለን። ምንድን ነው ያጋጠመሽ ነገር? እባክህ አቶ ዳንኤል ጎዳና ላይ ከመውደቄ በፊት አድነኝ እባክህ። ለምንድን ነው ጎዳና ላይ የምትወድቂው? ባለቤቴ ከመጋባታችን በፊት የገዛው ቤት ነበርና ከዛ በኋላ ነበር ተጋብተን እየኖርን እያለ ልጆች ወልደን በፍቅር በሰላም እየኖርን እያለ ነበር እንግዲህ እሱ በድንገተኛ በመኪና አደጋ ህይወቱ ያለፈው። በጣም አዝናለሁ። ብታይ አቶ ዳንኤል ባለቤቴ ለእኔም ለልጆችም እጅግ በጣም መልካም ሰው ነበር። በቃ እናት የሆነ ባል፣ በቃ ምን ልበል፣ ሁሉ ነገር የቤተሰቤም ጓደኛዬም የልጆቼም አባት ሁሉ ነገር እሱ ነበርና በጣም በሚያሳዝን ሁኔታ ነው ያጣሁት። አይዞሽ፣ መጽናናትን እመኝልሻለሁ። ይገርምሃል አቶ ዳንኤል፣ እኔ ቤተሰብ የለኝም። ቤተሰቤም ጓደኛዬም ሁሉ ነገሬም ባለቤቴ ነበርና በጣም ልብ የሚሰብር ነው ለኔ። ከባድ ነው ሐዘኑ። አሁን ማን ነው ችግር እየፈጠረብሽ ያለው? እንዴ የባሌ ቤተሰቦች እንዴ ልጃቸው ገና አፈር ከመልበሱ የውርስ ጉዳይ ያነሱብኝ መሰለ። አቶ ዳንኤል በጣም ነው እኮ የሚገርመው። እንዴ ሐዘኔን እንኳን በትክክል ገና ሳልወጣ ኮተትሽን ይዘሽ ከቤቱ ውልቅ ብለሽ ውጭ እኮ ነው ያሉኝ። እሺ የኔስ ይሁን እንዴ ልጆቼን ይዤ የት ልድረስ? ልጆቼን የት ላርጋቸው? ይሄ የመተሳሰብ ጉዳይ ብቻ አይደለም። ሲፈልጉ የሚሰጧችሁ፣ ሲፈልጉ የሚከለክሏችሁ ነገር አይደለም። እኔ አልቻልኩም አቶ ዳንኤል፣ እኔ አልቻልኩም። መጠጊያ ዘመድ እንደሌለኝ፣ ጠበቃ የሚሆነኝ ወንድም እንደሌለኝ ስላወቁ ነው እንደዚህ የሚጫወቱብኝ። እባክህን እንደምንም ብለህ እባክህ ከዚህ ጉድ አውጣኝ አቶ ዳንኤል፣ እባክህ ድረስልኝ እባክህ። ተረጋጊ ወይዘሮ መስከረም፣ ይሄ ክርክር የማያስፈልገው ቀላል ጉዳይ ነው። ምኑን ተረጋጋሁት አቶ ዳንኤል፣ ምኑን ተረጋጋሁት ብታይ። ከቀን ወደ ቀን ህይወት እየመረረኝ ኑሮ እያስጠላኝ፣ አሽሙራቸው ነገራቸው ከቀን ወደ ቀን በጣም ህይወት እንዲያስጠላኝ ኑሮ እንዲመረን እያደረገኝ ነው። እኔ እንደው ልጆቼን ብዬ እንጂ ብን ብዬ ሀገር ጥዬላቸው እንደው ብን ብዬ ብጠፋ ሁሉ ደስ ይለኛል። ወይዘሮ መስከረም፣ ባለቤትሽ በውርስ ሌላ ሰው አሳልፎ ካልሰጠ በስተቀር ህጋዊ ጋብቻ እንኳን ባይኖራችሁ ልጆች ስለተወለዱ ብቻ ቤቱ የእናንተ እንደሚሆን ህጉ ይናገራል። እውነትን ነው አቶ ዳንኤል። ይሄ ህግ ነው፣ ግለሰቦች ለጽድቅ ብለው የሚወስዱት ጉዳይ አይደለም። እሺ ታዲያ እኔ አሁን ምንድን ነው ማድረግ ያለብኝ? የግል ጠበቃ አላችሁ እንዴ? የለንም ጠበቃማ። ምን ይሄ ሁሉ መከራ ይመጣብናል ብለን መች አሰብነው ብለህ ነው አቶ ዳንኤል? አላሰብንበትም። ወይዘሮ መስከረም አታስቢ፣ እኔ የማውቃቸው ጥሩ ጠበቆች አሉ፣ እነሱን አገናኝሻለሁ። ህግ ጉዳዩን እስኪይዘው ድረስ ይህንን ጉዳይ ለማንም ሰው እንዳትናገሪ። ማንስ ያዋራኛል ብለህ ነው አቶ ዳንኤል? ብቻ ቶሎ አገናኘኝና ከዚህ መከራ እንደ ቶሎ ብትገላግለኝ ደስ ይለኛል። እና እንደው የራሴ የገዛ ቤቴ እኮ መግባት እየተሳቀቅኩ እየፈራሁ እኮ ነው ያስጠላኝ። ቤቴ የራሱ እንደዛ እንትን ነው። ምንም ችግር የለም ወይዘሮ መስከረም፣ አንድ እዚህ ሀገር ውስጥ የሚኖር እድሪስ የሚባል ጠበቃ አለ፣ እሱን አገናኝሻለሁ። ምንም ነገር አታስቢ። በጣም ነው አመሰግነው በእውነት ስላንተ
የሰማሁትን ያን ሳይሆን ከሰማሁት በላይ ነው ስላንተ መልካምነት የተረዳሁትና ላረክልኝ ነገር ለመከርከኝ ምክር በሙሉ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ምንም አይደለም። እኔ መሀል መንገድ ላይ ቆመው የሚደናበሩ ሰዎች ማየት አልፈልግም። እነሱን ለመርዳት ነው እዚህ ቢሮ ውስጥ ቁጭ ያልኩትና ምንም ችግር የለውም። አመሰግናለሁ። እሺ እንግዲህ እግዚአብሔር ይስጥልኝ። እሺ በጣም ነው የማመሰግነው። እሺ ሰላም ነው። የገና ጀንበር መጣሽ ደግሞ እናቴ ያመጣበል አትገባም ግን ከማማት እንዴት ነው የሚያረጋት? በእናትሽ ትመስላለች። አዳሜ ትስማሽና ጢባ ጢቤ ነው የምትጫወትብሽ። ዝም በይ አንቺ ደግሞ አሽቃባጭ በጣም ተስጠለኝ። እስቲ ለምን እሷ እንደዚህ ለምን አታያት? ዝም በይ በእናትሽ። መጣሽ ደግሞ እቺ ተወዳጅ ነኝ በደንባር መጣሽ አንተ ታዲያ ምን ሆነክ ነው? ምንም ምን ሆንኩ እንዴ? ታዲያ ምን ያደናብራል? አይ እንዳይደናቅፋት ወንበሯ ድረስ ልሰዳት ብዬ ነው። ያደናቅፋታ ታዲያ አንተ ምን ቤት ነው? ለምን በአፍጢማ ድፍት አትል? ሰላም ውዶቼ። እንዴት ነሽ ቤዛ? ወይ ሳይሜ እንዴት ነህ? ወይ ይቅርታ ሳይሜ፣ በጣም ይቅርታ። ፊት ለፊቴ እንዳለ ልብ አላልኩም ነበር። የኔ ጥፋት ነው። እኔን ይቅርታ መጠየቅ ያለብኝ። አረ ችግር የለውም። ወንበርሽ ጋር ልውሰድሽ? ግድ የለም አያስፈልግም። እንዳያደናቅፍሽ ብዬ እኮ ነው። ፊት ለፊቴ ሆነ ብሎ ለማደናቀፍ ከቆመ ነገር ውጪ በአጋጣሚ የቆመ ነገር እንኳን አያደናቅፈኝም። ሆን ብሎ ነው በአጋጣሚ እንቅፋት ያው እንቅፋት ነው። አንድ ሰው ሆነ ብሎ ማየት እየቻለ ጨፍኖና ያው በተፈጥሮ የአይን ችግር ኖሮበት የትኛው ይመስላል ጨፍኖ መራመድ የሚችለው? ሰው ባይምሮ ነው እንደሚራመደው? ማለት ያው የሚራመደው እግር ሊሆን ይችላል፣ ነገር ግን የሚያራመድ ጭንቅላት ነው ለማለት የፈለግሽው አልገባኝም። አንድ ቀን ጨፈና መራመድ ስችል የዛን ይገባሃል። በጣም ይቅርታ ሳይሚ። አይ አይደለም አውቆ ማደናቀፍ ማለት ልክ እንደዚህ ነው። እሺ ወርደ መለሰች። ሲደጋርኩ ቤዛ አንድ ሙዚቃ ተጮችልን። ወይ መምህር ይመጣል። ኧረ በእናትሽ በእኔ ይሁንብሽ። በእናትሽ ዘፈኝልን፣ እየጠበቅንሽ እኮ ነው። ፕሊስ አነቃቂ። እናንተ ደግሞ መምህር ይመጣል፣ ግን አንድ ብቻ ነው። ከአንድ በላይ አልዘፍንም። እሺ እንግዲህ ካላችሁ ምን ይደረጋል? እንዳይመሽ መሸ ሀሳቤ ሁሉ ጠፍቶ ሰባትር ላለየው ስበትን ላልቋጨው ስባንን ነጋ ስጨነቅ ስሰጋ እያለ ሆነ ጎኔ ሲያስጨንቀኝ በልሜም በውኔ ከፊላያውዬ ሳነሳ ስጥለው ስጥለው ወረደ አንጀቴ ስር ደሞ አታግዙኝም እንዴ? ደሞ እዛ ምን ቀረው? ደሞ እዛን ምን ቀረው? እንዳልዘዘ እፈራለሁ በእጅ እጨነቃለሁ። ጠቅልለኝ እኔ እሻልሃለሁ ያንተ አርገኝ ወድሃለሁ እንዳረቀው
በእጅ እጨነቃለሁ ጠቅልለኝ እኔ እሻልሃለሁ ያንተ አድርጌ እወድሃለሁ። አይበቃም? ቤዛ እንዴት ነሽ? አቤት መምህር፣ እንዴት ነህ? ድምፅሽ በጣም ቆንጆ ነው። ወይ መምህር፣ ምን ድምፅ አለኝ? ጠብታ ነገር ብቻ ነው። አይ ጠብታ ብቻ እንኳን አይደለም፣ ሳይሰስት ነው የሰጠሽ። እሺ መምህር ካልክ በጣም አመሰግናለሁ። ጎን ለጎን በደንብ አዳብረሽ፣ ምክንያቱም በዚህ ከቀጠልሽ ጥሩ ቦታ የመድረስ አቅም አለሽ። ተስፋ አደርጋለሁ መምህር። እሺ ተማሪዎች፣ ውጤታችሁ በጣም ዝቅተኛ ነው። እንደተለመደው ቤዛ ብቻ ናት የተሻለ ውጤት ያመጣችሁ። አሁን ያለውን ነገር በግልጽ መነጋገር ያለብን ይመስለኛል። ምክንያቱም ለዚህ ውጤታችሁ ተጠያቂ እኛ ነን ወይስ እናንተ ናችሁ? በመማር ማስተማሩ ላይ ችግር ካለ በግልጽ ንገሩ። ማድረግ ያለብን እናደርጋለን። እሺ ቤዛ። መምህር፣ እናንተ በበኩላችሁ ያላችሁን እውቀት ሁሉ እያካፈላችሁ ነው። ችግሩ እኛ ጋር ነው። በቻልነው አቅም ተግተን ማጥናት ያለብን እኛ ነን መሰለኝ። ስለ እውነት ነው የምላችሁ። በእናንተ ዝቅተኛ ውጤት ከእናንተ በላይ እኛ ነን የምናዝነው። ይህን ያህል እየለፋን እኮ እንትን ምንድነው ደሞዝ ለመቀበል ብቻ ነው። የተማረ ዜጋ ለማፍራት ነው። ስለዚህ በዚህ ውጤታችሁ ምክንያት እኛ በጣም ነው የምናዝነው። ቤዛ፣ የተለመደው ቅጣት ያቸው መምህር። እሺ በጣም ይቅርታ። ምን ያደርግልኛል ያንቺ ይቅርታ? አደናቅፈሽ ቅጣልሽም በኋላ ሲደንባራ እያየሽ አትሄጂም እንዴ? እንዴ ሳምሪሽ እንዴ አላየሁሽም ነበርኩ። ስሜን አትጥሪ ባክሽ። ያጉል ልቅደም የምትይው ባህሪሽ የትም ሳያደርስ አደናቅፎ እንዳይጥልሽ። እሺ ስላሰብሽልኝ በጣም አመሰግናለሁ። ቆይ አንቺ ማን ነኝ ብለሽ ነው የምታስቢው? እኔ ቤዛ ነኝ። ማንንም ለመምሰል ሞክሬ አላቅም፣ አላደርገውም። ዝጊ ባክሽ። አስመሳይ። ማስመሰሉንማ ተከነሽበታል። እኔ ላይ የተሳሳተ ግምት ሳይኖርሽ አይቀርም። ቀርብ ብለሽ ብታይኝ ይሻላል። እኔ ሳምሪ ነኝ አንቺን መቀርብሽ? እንደዚሁ ራሱ ለማናግርሽ እንዴት እንደምትቀፊኝ ብታቂ። ይቅርታ በቃ ከጨረሽ ልጅ። ስሚኝ፣ ቀድሜ የወጣሽ በቆሎ ምን አይነት ጣፋንታ እንደሚደርስባት ታውቂያለሽ? አውቃለሁ። እንግዲያው ሲሷ ጣፋንታ እንዳይደርስብሽ ብትጠነቀቂ ይሻልሻል። እሺ ሂጂውን ከፊቴ ደንባራ። ምን ሆነ ነው ሁሉ ሰዓት ያስቆምከኝ? አታካብጂ እባክሽ። አሁን አይደል ሊወጣ ነው? ና አገኛት። ምን አገኛታለሁ እባክሽ፣ አመለጠችኝ እንጂ።
ኧረ እባክህ የያዘችው ከዘራ ያፈጥናል ማለት ነው። ከዘራ አይደለም ከየት ነው የሚባለው? አይ እንግዲህ ምንም ይሁን አይመለከተኝም። እርግጠኛ ነሽ ግን በዛኛው በር ነው የወጣችው? ምንሽ ታምነሽ እያልከኝ ነው? መች ወጣኝ ለማለት የፈለግኩት ገብቶኛል። እባክህ ነው የገና ጀንበር አምላኬ ወይ ልጅቷ የተናገረችውን ነገር ከጭንቅላት ያውጣል። ደግሜ ማሰብ አልፈልግም። ተነጋግረን መስሎኝ ስራ ውስጥ የገባ ነው አይደል እንዴ? ሲጀመር አንተ የኔ የሚባል ስራ አለ? በሰዎች ወሬ መንገዴን እንዳልስት አንተ እርዳኝ። በቃ እኔ ምንም አቅልህ ነገር የለም። ሰውዬ እንዳልኩ ነው። በቃ ዲፓርትመንቱ ግባ እናውራ። ይሄንን የሚመለከት ነገር አይደል? ወይኔ አምላኬ እባካችሁ ይቅርታ አድርጉልኝ። እያስተዋልኩ ስላልነበር ነው። አንቺ ምን አደናብርሻል? እያይሽ አትይም ነበር? ወይኔ ጉዴ ይቅርታ። እኔ ወንድም እቃ ሰበርኩብህ እንዴ? እቃ ሰበርኩ ያለሽ እንዴ? ስልክ በጣም ይቅርታ የኔ እባክሽ ቃላቶች ይልኝ። የኔት በጣም ይቅርታ አድርጊኝ እባክሽ። ቃላቶች እንደግምሽ አትስሚያቸው። ሲቀጥል ዝም ብዬ ነው እሺ ተሰብሯል ያልኩሽ። ትንሽ ስክሪኑ ነው አሻውን እንጂ ምንም አይደለም። ባይሰበር ኖሮማ እንደዛ ጮህብኝም ነበር። ይቅርታ በጣም ጮክብሽ አይደል? አረ ችግር የለም። የሚጮህ ውሻ አይናከስም አይደል የሚባለው? ምንም ብጮህ ምንም አታመጣም እያልሽ አይ እንደዛ እንኳን እያልኩ አይደለም፣ ግን በቃ ምን ብትናገር ምንም አይመስለኝም። ይሁንልሽ፣ ህልም እንደፈችው እና ለዛሬ ምረት ተደርጎልኛል እንዴ? በሚገባ በጣም አመሰግናለሁ። ታዲያ ወዴት ሄድሽ ነው? ወደ ቤቴ። እንደኔ አይነቱ ደንባራ ደግሞ እንዳያደናቀፍሽ ፈቃደኛ ከሆንሽ ልትሸኝሽ ደስ ይለኛል። ጥሩ፣ የሰፈራችሁን አቅጣጫ ንገሪኝና መሄድ እንችላለን። ወደ ሰፈር እየገባሁ እያለን የተጋጨ ነው። በዚህ በኩል ሶል እንደራስሽ ክልብታሽ እዚህ ሰፈር ነው እንዴ አንተ? አይ እኔ እንኳን ልሸኝሽ ብዬሽ እንጂ ከዚህ እንኳን በጣም ርቅ ነሽ። አትቀልድ በእውነት። ወይኔ ጉዴ ስልክም መስበሬ ሳያንስ ገና አስደከምኩህ። አታስቢ፣ ደስ እንዲለኝ ብዬሽ ያደረኩት ነገር። ሲቀጥል እንደ ሌላ ሰው የምትደረደር ማኝ ሰው አይደል። ጥሩ ልማድ ነው። ለማንኛውም ፍሬዘር ይባላል። ቤዛ ዳንኤል። በድጋሚ ስለተዋወቅሽ በጣም ደስ ብሎኛል። እንዴ አሽ ነው እንዴ ባለው? ከዚህ በፊት ሰው ተዋወቅሽ አታውቂም? ማለቴ እኔም በጣም ደስ ብሎኛል። በነገራችን ላይ እጅህ በጣም ለስላሳ ነው። እንዴ አትሳደቢያ። ተሳደብኩ? እጅ ለስላሳ ነው። አራቢት ልትደግሚ ባለው ታውቃለህ። ብዙም ስራ አልሰራም ሆነ ለመናገር። ወይኔ ጉዴ በጣም ይቅርታ። ስድብ መሆኑን አላስተዋልኩም ነበር። ስቀልድ ነው እባክሽ። ቤትሽ እንዳለ ነው አይደል? ማለት አስፋልት ላይ አቆምሽ? አረ በፍጹም ከፈለክ ላሳይ ይችላል፣ ችግር የለም። ቀልኝ ነው። ኦኬ እንችላለን። ስላገኘሽ ደስ ብሎኛል። ለማንኛውም ቻው።